አሁን ገና መጥቶ እዚህ ነው ያገኘኝ የምር አሁን ገና ነው ያገኘሁት ታውቂያለሽ በጣም ደክሞኛል አንቺን ለማግኘት መጣሩ በጣም አድክሞኛል የምትወጂው መርጠሻል ጊልያድ አሸንፏል ወክብሩኬ እንደሱ አትበል ቆይ እሺ እኔ መች መረጥኩኝ በጣም እኮ ነው የምወድህ አንተን ከማጣ ደግሞ ሞቴን እመርጣለሁ አንተን ከማጣ ነው ያልሽው እሺ እንደዛ ከሆነ ነይ እንሂድ ጊልያድ ጋር እንሂድና አልፈልግህም ካሁን በኋላ አጠገቤ እንድትደርስ አልፈልግም እኔ ብሩክ ብቻ ነኝ በይው አየሽ ይሄን ነበር ያልኩሽ ለኔ ፍቅር ሳይሆን አዘኔታ ብቻ ነው ያልሽ እንዴት እንደሱ ትላለህ በጣም እንደምወድ ታውቅ የለ እንዴ አላውቅም ከኔ ያስበለጠሽ የምትወጂው ወንድ እንዳለ ብቻ ነው የማውቀው ካንተ ቢበልጥብኝ ማንም የለም እባክህ ብሩኬ ትንሽ ጊዜ ስጠኝ እንወስናለሁ ሁለት እግር አለኝ ተብሎ ለዛፍ ላይ ወጣ እኔ ውሳኔ አንድ ብቻ ነው ባንቺ መጣ ባይኔ መጣ መቼም ቢሆን ለምርጫ አስቀምጬሻለሁ ምክንያቱም አንቺ ከራሴ በላይ አስበልጬ ስለምወድ እኔም እኮ ከራሴ አስበልጬ ነው የምወድ አረ ጊልያድን እስከማን አስበልጠሽ ነው የምትወጂው አሁን መልእክቱ ገብቶኛል ከአንደበትሽ ይልቅ ስሜትሽ ነግሮኛል አሁን የወደድሽውን መርጠሻል መልካም የፍቅር ጊዜ ይሁንላችሁ እባክህ ቆይ እሺ አንድ ጊዜ ስማኝ እሺ እባክህ ብሩኬ ጥለኸኝ አትሂድ አንተ እኮ የሌለህበት የፍቅር ጊዜ እኮ አይኖርም ቆይ እሺ አንተ ካጠገቤ ካልሆንክ ይሄንን ጊዜ እንዴት ነው የማልፈው ከዚህ በኋላ የኔና አንቺ ነገር ትዝታ ብቻ ነው በይሉንታ ላስርሽ አልፈልግም የምትወጂው ጋር ሂጂ ፍቅር ራስ ወዳድ አይደለም የኔ ካልሆንሽ ብዬ በግድ በይሉንታ ላስርሽም አልፈልግም አንድ ነገር ወቂ በዚህ ሁሉ ነገር ውስጥ ላንቺ ያለኝ ፍቅር ቅንጣት እንደማትቀንስ ምክንያቱም ከልቤ ነው ያፈቀርኩሽ እሺ እባክህ ብሩኬ ጥለኸኝ አትሂድ እሞትብሃለሁ እባክህ አምላኬ ብርታቱን ስጠኝ ስቃይ በምን አቅሜ ነው የምችለው ከአናስ ተለይቼ እንዴት ነው መኖር የምችለው አንተ ብርታቱን ስጠኝ ከአንድ ጨክን እርዳኝ በዚህ ስቃይ ውስጥ ሆኜ እንኳን ትናፍቀኛለች ለምንድነው ግን እኔ እንደምወዳት እሷ የማትወደኝ ቆይሽ አሁንስ ምንድነው ጥፋቴ ያለ ልክ ስላፈቀርኳት ይሆን እንዴ ምን አቅሜ ነው ይህን ስቃይ ተቋቁሜ የምዘልቀው ካንተ እርዳኝ ካሁኔው ይጥቅ አምልጦ ሳይሸሽ እኔ መቻወኩት ህመም ስቃይን ጉደኛው ፍቅርሽ ነው የጎዳኝ እኔን ብዙ ነው የሆንኩት ያልሆንኩት ምን አለ አንጀቴ ማረረ ሆዴም ተቃጠለ መከራ ልቀበል ከሰው አልጠጋ ከዚህ በለጠ
ምን አለ አደጋ ምን አለ አደጋ ቅርሽ ነው የጉዳይ ቅርሽ ነው የጉዳይ በጣም ብዙ መንገድ በዝምታ መጣ ነው። ዝምታ ያስጨንቃል። ቆይ ግን ሄደሃል ነበር? ለምን ተመልሰ መጣ? በጣም ስለናፈቅሽኝ ነው። መጀመሪያ ለምን ጥለኝ ሄድክ? ስለምወድሽ፣ የአንቺ ደህንነት ስለሚያሳስበኝ፣ በእኔ መሄድ ችግሮች ይፈታሉ ብዬ ስላሰብኩ። ለኔ አስበህ ነበር ጥለኝ ሄድክ። አሁን ለምን ተመልሰ መጣ? በጣም ስለወደድኩሽ ራስ ወዳድ ሆንኩ መሰለኝ። ብሩኬን እንደምወደው ታውቃለህ አይደል? አዎ አውቃለሁ። ቆይሽ እኔንስ አትወጂኝም? መልሽልኝ እንጂ። አልወድም ብለህ ራሴን ነው የማውሸው። እሱማ አንተንም በጣም ነው የምወደው። እኔም በጣም ወድሻለሁ። ግን አንቺ የብሩኬ ብቻ ነሽ። እንዴት ማለት? አንተ አትወደኝም እንዴ? እንደምወድሽማ ፊቴን አይተሽ ማወቅ ትችያለሽ። የአንደበቴን መስማት አይጠበቅብሽም። በጣም ስለምወድሽም ነው ከብሩክ ጋር እንድትሆኑ የምችለው ሁሉ ማድረግ። አልገባኝም። በቅርቡ ወንድሜ ጋር ውጭ ሀገር ልሄድ ነው። እና ሄድክ እንደሆነስ? እሺ ቆይ 5 ወይም ደግሞ 6 አመት ቆይ ጠብቅኛለሽ? የምወድ ከሆነ ለምንድን ነው የማልጠብቅህ? ከብሩክ ያስበልጠሽ ትወጂኛለሽ ማለት ነው? ስለዚህ ብሩኬን ከኔ ያስበልጠሽ ትወጂዋለሽ ማለት ማለት መልሽልኝ እንጂ። ምሳ በልተሃል? ለምን እጠይቁሽና መልሽልኝ? የምሬን እኮ ነው። ፊት ልክ አይደለም። እርቦሃል እንዴ? እሺ የተወስደሽ ጋብዥኝ ያስበሽ። የት ጓዳ? የት ነው ደግሞ እሱ? እህቴን ቋጥረኝ የምሳቃ ነው። ለዚህ ነው የት ጓዳ ማለት። ገባኝ። መቼስ እዚህ ጋር ቁጭ ብለን እንበላ ነው አትይኝ? መንገድ ላይ ሲሻኑ አላፈራቸው መብላት ቢያሳፍረው። ሀኒቴ ለምን እንደዚህ አትጠምታይ? ለምን ይመስልሻል? እንዴ ምን አውቃለሁ? ፊቴ ላይ ምን አለ? ፊትሽ ላይማ ህይወት፣ ፍቅር፣ ውበት ነው ያለው። ህይወት የሚያስቀጥል ፍቅር፣ ደስታን የሚፈጥር ውበት ነው ፊትሽ ላይ የሚያበራው። ወሬኛ ባንተ ቤት ተፈላሰሙታል። ለራስሽ ኩረሽ እንጂ እንዴ። በደንብ ጉረሽ እንጂ እኔ ማለት ለምን? እኔ ይሄን ብቻ
ብቻ ወይ እና ከውሳኔ ላይ ደረስክ? የዛ ዲቃላህ ልጅ እንዴት አደረክ? መወሰን አልቻልኩም ወንድም አለ አልቻልኩም። መወሰን አልቻልኩም ማለት ምን ማለት ነው? እያወራን ያለነው እኮ የቤተሰቦቻችን ንብረት ለማንም ዲቃላ እንዳይሰጥ እኮ ነው። ይገባኛል። አባታችንም ቢሆን እንደዚህ ያደረገው የራሱ የሆነ ምክንያት ይኖረዋል። መቼስ ከወለዳቸው ልጆች ይልቅ ለማያውቀው ዲቃላ ማውረሱ አስደስቶት እንዳልሆነ እርግጠኛ ነኝ። እሱንማ መልስ ሊሰጠን የሚችለው አባታችን ብቻ ነው። እና መቃብር ቆፍረን ጠይቀው ነው የምትለኝ? ቆይ አንተ ሰው ምን ሆነሃል እንዴ? ካንተ እኮ እኔ ገጠር ያደግኩት ተሻልኩ እኮ። የከተማ ሰው ብልጥ ነው ሲባል አልነበረም እንዴ? ግራ ገባኝ እኮ። ይቺን ወዳል ወግ ደረስ ይሄን ሁሉ አመት ቤተሰባችንን ማሰደብ ሳይንስ ጭራሽ በዚህ ዲቃላ የአባታችን ንብረት መሸጥ መለወጥ እንዳንችል ታደርገ ነው እንዴ? እንግዲህ የንብረቱን ወራሽነት ስም ዝርዝሩን ያስገባው አባታችን ነው። የኔን ስም ሳያስገባ የሱን ያስገባው ምክንያት ቢኖረው። አንተ ዲቃላ አሳዳጊ ጭራሽ ልታሰዳኝ ትሞክራለህ? ይሄ ዲቃላ ልጅህን ፈርሞ ንብረታችን እንዲመልስ በመታሳመነው መንገድ አሳምነው፣ አለበለዚያ ውርድ ከራሴ። ይቅርታ ወንድም አለ። ልጄ ብዬ ያልጠራሁትን ልጄ ብዬ የልጅነት የአባትነት ፍቅር ያልሰጠሁትን ይህንን እንዲያደርግ ብዬ ላሳምነው አልችልም። ደግሞ አባቴ ቢሆን በፍጹም አይሳሳት፣ ምክንያት አለው። ምን አይነት ገልቱ ነህ አንተስ? እንዴው እቺ ሴትዮና ልጇ ምን ቢያስነኩ ነው አይንህ እንዴ ተጋረደው? እንግዲህ ተናገርኩ። እኔን እንደፈለክ መናገር ትችላለህ፣ ሚስቴን ግን መዝለፍ አትችልም። ጭራሽ እኮ ምንም አልተቀየርክም። አሁንም ትሞግትላታለህ አይደል? እስኪ ራስን ተመልከተው። ምን ነው ምን ሆንኩኝ? እውነት አንተ የኛ ዘር ነህ ቢባል ማን ያምናል? አልጋ ሲሉ አመድ የምትመኝ አመድ ቀርቶ ለምን ምንም አልመስልም። እንግዲህ ይኸውልህ እውነቱን ልንገርህ፣ ሚስቴን እንደሆነ እወዳታለሁኝ። ይሄንን ሁሉ አመሌን ችላ እስከ ዛሬ ያኖረችኝ እሷ ናት። እወዳታለሁ። ምን ትሆን? አሁን ይሄ ዲቃላ ልጅህን እንዲፈርም ታደርገዋለህ ወይስ አታደርገው? አልሞክረውም። እንግዲያውስ በራሴ መንገድ ሄጄ እንዲፈርም አድርገዋለሁ። ይኸውልህ ልጄ ላይ አንዲት ጉዳት ቢደርስ እመነኝ ደምህን ደመ ከልብ ነው ማለት ነው። የቤት ልጅ ስትል አታፍርም? ዲቃላ አሳዳጊ እንካ ማነሽ ላይ ሂሳብ ሰል እኔ ከፍላለሁ እንዳትከፍል። የቤት የምትከፍል አይመስልም? ዛሬ ደግሞ ከየት ተገኘ? አለው ተከም ነገር ጉዳይ ነው። ምን ጉዳይ? ሚስተር የምን ሚስተር? ቁጭ ብለን እናውራ። ደግሞ ለወሬ ደግሞ ምን ቦታ ያስፈልጋል? እዚህ ሁሉ ንገረኝ። ምንድነው? ግን እኮ ምነግርህ ከባድ ሚስተር ነው። እንግዲህ የምታወራ ከሆነ አውራ፣ አለብዛ ጥዬ ልሄድ ነው። አባትህ ሙሉ ንብረታቸው በልጅ ስም አዘዋውረው ነው ያረፉት። ምን? አልገባኝም። ሙሉ የቤተሰቦች ንብረት በልጅ ስም ነው ያለው። ቆይ የኔ አባት እንዴ? ቆይ እንዴት እንደዚህ ሊያደርግ ቻለ? እሱን እርግጠኛ ሆኜ መናገር ባልችልም አባትህ ብልህና አስተዋይ ነበሩ። እሱንም አውቃለሁ። ልክ ነው። ቆይ አንተ ቆይ ይሄን እንዴት አወክ? እንደውም ያ ወንድማችሁ የት ወንድሜ? ያ ገጠር ያለው ወግ ደረስ? አዎ። እና እሱ ምን እዚህ ታላቅ ወንድሙ ጋር ባለፈ አልነበረ? መጠጥ ጠጥቶ ሰክሮ ሲዘባረቅ ነው የሰማሁት። በዛ ላይ ምን? ይኸውልህ ጋሻው ወግ ደረስ ብቻ ሳይሆን ታላቅ ወንድም ስላንተ ምን እንዳደረጉ ባላቅም በኃይለኛው እንዳጠቁክ ሲናገር ነበር እኮ። እንዴት? ያኔ ሚስትህ እርጉዝ ሆና
ወንበዴዎች የደበደቡ በሱ ሴራ ሳይሆን አይቀርም። ምን እና ታዲያ ያ ሁሉ የነሱ ሴራ ነው ማለት ነው? አዎ 16 ዓመት ሙሉ የቤተሰቤን ፍቅር እንዳላይ ቤቴን መሰቃቀልከው። ለዚህ ዋጋ ትከፍልበታለህ። አዎ ዋጋ ትከፍላለህ። የምርህን ነው? እኔ ይሄንን ላምን አልችልም። ስለ እህቴ ነው ግን እያወራ ያለው? አዎ ምን ነው? እንዴት አብረኸኝ እንድትሸኘኝ ፈቀደችልህ? አስማተኛ ስለሆንኩ ነው። የምሬን ነው፣ እየቀለድኩ አይደለም። እውነቱን ንገረኝ። እውነቱን አወራ። እውነቱን ስትል ዛሬ መጨረሻችን እንደሆነና ወደ ውጪ እንደሚሄድ ነግሬያታለሁ። እየቀለድክ ነው አይደል? እየቀለድኩ አይደለም ሀኒ። ዛሬ መጨረሻችን። አሁን እንደማትወደኝ ገባ። ፕሊስ ሀኒ እንደሱ አትበይ። እያንዳንዱ እስትንፋሴ በአንቺ ፍቅር ላይ ነው ተንጠልጥላ ያለችው። የሚያኖረኝ ተስፋ የሚሆነኝ እኮ ፍቅርሽ ብቻ ነው። አከበጭ በመላፋት ጀብባ ትወደኝማ ኖሮ ጥላኝ አትሄድ ነው። ጥዬሽ መሄዱ እኮ ብሩኬ ጋር ነው፣ ጥሩ እጅ ላይ እና ዛሬ መጨረሻችን ነው አይደለም ሀኒ። በልቤ ልኩ ታትመሽ ለዘላለም ትኖሪያለሽ። ትክንብኝ ተመልሰ መጣት በጣም ወድሻለሁ ሀኒ። እወድሃለሁ፣ ኑርልኝ። አምላኬ ሆይ በሁለት ሰው ፍቅር ነፍሴ ተጨነቀች። ምን አይነት ፍቅር ነው? በዚህ ምድር ላይ እንደኔ ሁለት ተፈቀረ ይኖር ወይስ እኔ ብቻ ነኝ ያበድኩት? ሰው እንዴት ሁለት ሰው ሳያበላልጥ ይወዳል? ቆይ ምን አይነት ፍጥረት ነኝ? እሺ ጊልያድ እንዴት ነህ? ደህና ነኝ ሀኒ። እንግዲህ ቃሌን ጠብቄያለሁ። ከዚህ በኋላ አጠገቧ አለች። እንዴት ናት ግን? ምን ተሰማት? ትንሽ ልቧን ሳልሰብረው አልቀርም። እሺ እና ታዲያ አንተ ምን አሰብክ? እኔ እንኳን አንዳንድ ማስተካከላቸው ነገሮች አሉ። እነሱ እንደጨረሱ ወደ ቤት እንመለሳለን። እሺ ግን ፕሊስ ከዚህ በኋላ ዳግመኛ አጠገቧ እንደማትደርስ ቃል እንድትገባልኝ እፈልጋለሁ። አታስቢ አሜን፣ አላገኛትም። እኔ እኮ መንገደኛ ነኝ፣ አላዛልቃትም። ግን ተስፋ ባትቆርጥ ደስ ይለኛል። ማለት ገና ወጣት ልጅ ነህ፣ በጣም ብዙ ነገሮች ይጠብቁሃል። ሕክምናን ብትከታተል ጥሩ ነው። እስቲ ሞክራለሁ። ለማንኛውም ሀናን አደራ። አታስብ፣ ሀና እኮ የእናቴ አደራ ናት። የአይኔ ብሌን ማለት ነች። እሱስ ልክ ነሽ። በቃ ደህና ነው። ፈጣሪ ጨርሰኝ ማለት አሜን። እሺ አመሰግናለሁ።
ቁጭ በይ መነሳት አያስፈልግም። ያ ዲቃላሽ ነው ያለው። ውሻዬና ለዲቃላሽ የሚመጥዝ ምን አጣችሁ እባክሽ? ፈልጌው ነው። የት ነው ያለው? ወይ ጉድ! የጉድ ሀገር ገንፎ እያደር ይፋጃል አሉ። ትምህርት ቤት እንደሄደ አልተመለሰም፣ ግን አሁን መምጫው ሰዓት ደርሷል። ጥሩ፣ እዚሁ ቆሜ እጠብቀዋለሁ። እኔ የምለው እንደው በሰላም ነው ግን ውሻዬን የፈለከው? ምን ሰላም አለ እናንተ እያላችሁ? አይ ከልጅነት እስከ እውቀት ሳትጠይቀው እና ሳታዩ ከረምከው ልጅ ድንገት መተህ ስትፈልገው ገርሞኝ ነዋ። ሴትዮ እኔ ካንቺ ጋር ልጨቃጨቅ አይደለም የመጣሁት። ክብሬን ዝቅ አድርጌ ማወራ አይደለም። ውሻዬ መጣልኝ ጤኔ ፍቅር ይሄ ነው ዲቃላሽ? አታያማለን እናቴ እንዴት ነው እንደዚህ የምትወራ? እንደዛ አይደለም። ይኸውልህ ነገሩ እንደዛ አይደለም። እሱ ማለት ይኸውልህ የአባትህ ወንድም አጎትህ እኮ ነው። ለዚህ ዲቃላሽማ አጎቱ አይደለሁም፣ የእንጀራ አባቱ ወንድም ነኝ። የሆንክ እንደሆነስ እና እኔ ምን አገባኝ? እኔ አሁን ካንተ ጋር ልጨቃጨቅ አይደለም የመጣሁት። ናፈርም አሁን እዚህ ጋር የምን ወረቀት ለምንድን የሚፈርመው? መቼ አያገባሽ። አንተ ማን ስለሆንክ ነው እናቴ የምትናገራት? እንዲሁም አልፈርምም። ምን ታመጣለህ? ሳትወድ በግድ ትፈርማታለህ። ወንድ ነህ ና አስፈርመኝ። ውሻዬ ተው፣ እንደሱ አይደለም የኔ ልጅ፣ ተረጋጋ እንጂ ተው። እሺ ቢያንስ ለምን እንደሚፈርም በደንብ አድርጋ አስረዳ፣ ንገረን። አባታችን ንብረት ለመሸጥ ለመለወጥ የሱ ፊርማ ያስፈልጋል። አልገባኝም። እንዴት ሆኖ? አንቺ መቼም አይገባሽም። አሁን ይሄ ዲቃላሽ እንዲፈርም ንገሪው። ይሄ ዲቃላ አይፈርምልህም። አላቅም፣ አታቀኝም። ከፈለግ ገደል መግባት ትችላለህ። እሺ ውሻዬ እኔ ባለጌ ልጅ አላሳደኩም። ፈርምለት። ዲማ እንደዚህ ያዋረደ እንዴት ነው ፈርምለት? ሰማኛለህ? የለቀስ ችግር ውስጥ እንዳይከታ አገላብጠህ አንበህ በደንብ አድርገህ አይተህ ፈርምለት። እኛ የነሱ ስባሪ ሳንቲም አንፈልግም። እማ ይሄ ነገር እኮ የሚለው ንብረት ስለማዘዋወር እኮ ነው የሚለው። ፈርም አልኩ ፈርም። እኔ ምን ንብረት አለኝና ነው መፈርምልህ? ውሻዬ የኔ ልጅ እኔ ከነሱ ምንም ነገር አልፈልግም። ጭቅጭቅም ጸብም አልፈልግም። ፈርም የሚል ነገር አንተን የማይጎዳ ከሆነ ፈርም። ዝም ብለህ ፈርም። እንዳትፈር። ዲቃላ በማሳደግህ ቤተሰብን ማሰደብ ሳይንስ ለማንም ወፍ ዘራሽ ዲቃላ የአባታችንን ንብረት ልታወርስ ነው? አሁን ደሜን አታፍለው። ይሄን ቦታ ለቀህ ሂድ። ይሄ ወረቀት ሳይፈርም ከዚህ ቦታ ንቅንቅ አልልም። አሁን ለዚህ ዲቃላ ንገረውና ይፈርም። ዲቃላ አይደለም ልጄ ነው። ከዚህ በኋላ ካፍ ለሚወጡ ቃላት ጥንቃቄ አድርግ። ዛሬ ውርስ እንዳለው ስታቅ ነው ልጅ መሆን የታወቀ። አባቴ ልጄ እንዳልሆነ እያወቀ ንብረት ሲያወርሰው እናንተ እያወቃችሁ እስከ ዛሬ ለምን ደበቃችሁኝ? እና ለማንም ዲቃላ የአባታችን ንብረት ማወርስ ይመስላል? ይኸውልህ ቢገባ ዲቃላዎቹ እኛ ነን። አባታችን ብልህ ሰው ነው። ለሚገባው ሰው ነው ወርሶ የሞተው። አሁን ይሄ የምትመጻደቅበትን ሀብትን ሰብስቦ ይወስድልሃል። ታርፈዋለህ። ቆሜ ነው ሞቼ እሱን እናያለን። ህይወቴን እንዳመሰቃቀላችሁ እናንተም ዋጋ ተከፍላላችሁ። ከልጄ ላይ የቀማችሁኝን 16 ዓመት አንተም ወንድም ጋሸም ቢሆን ዋጋ ተከፍሉበታላችሁ። አሁን ይሄን ወረቀትን ይዘህ ሂድ። እንታያለን። አባ እድሜ ልኬን ስመኝ የነበረውን ልጄ ብለህ ስለጠራኝ አመሰግናለሁ። ጋሻው ምንድን ነው የማየው? ምንድን ነው የምሰማው? በእውነሽ ነው በለኝ ነው በህልሜ ነው? ግራ ገባኝ። በህልምሽ አይደል? ሁልጊዜ መከራሽን የማሳይሽ ባለቤትሽ ጋሻው እኔው ነኝ። በህልምሽ አይደለም በእውነሽ ነው።
ጋሻው በህልሜ ነው አይደለም። እሺ ፍራንክ ደስታ እሺ ቤት እኮ ቆንጆ ምግብ አዘጋጅቻለሁ ገብተህ ትበላለህ ጋሻው ለምን ታለቅሻለሽ? እንጃ አሁን እኮ አባትነቱን አምኗል እኮ። እኮ በመናቀለኝ በህልሜ ነው በእውኔ ነው እኮ በእውንሽ ነው? በእውኔ ነው አይደለ? አባትነቱን አምኗል። ተመስገን ፈጣሪ ተመስገን አምላኬ ተመስገን። ይህችን ቀን ነበር በናፍቆት የምጠብቃት አባቴ ተመስገን የኔ ጌታ። አንቺ ያለሽ ምን ሰላም አለ? አሁንስ በዛ። ቆይ ከይቅርታ በላይ ምን አለ? አትጩሂብኝ። ያንቺ ቅርታን የኔን የተሰበረ ልብ ይጠግንልኛል? አንቺ በጣም ራስ ወዳድ ነሽ። የራስሽ ጉዳት ብቻ ነው የሚታይሽ። ሰውን ስትጎጂ ምንም አይታወቅሽም? ጭራሽ እኔ ነኝ ራስ ወዳዷ? አሁና እስቲ በጓደኝነት ዘመናችን የትኛውን ሚስጥርሽን አባክኜብሽ አውቃለሁ? እሱስ ልክ ነሽ እኮ። እርሜን አሳልፌ ያወጣሁት ሚስጥር ይሄን ብቻ ነው። እሱንም ደግሞ ወድጄ አይደለም። ይኸውልሽ ባትወጂም የፈለገ ጫና ውስጥ እንኳን ብትሆኚ የኔን ሚስጥር ማውጣት እንኳን አግባብ አልነበረም። ለዛ እኮ ነው ደጋግሜ ይቅርታ እየጠየቅኩሽ ያለሁት። ይቅር አለመባል ደግሞ ምን ያህል ውስጥን እንደሚጎዳ ታውቂዋለሽ። ምን ማለት ነው? ቢያንስ ብሩኬ ይቅርታ ላደርግልሽም ባለሽ ቁጥር አንቺ ለኔ ይቅርታ ባለማድረግሽ ምን ያህል ሊጎዳኝ እንደሚችል መገመት አይከብድሽም። ቢሆንም ያደረግሽው ነገር ግን ከውስጤ ሊወጣልኝ አልቻለም። ቆይ እሺ ከዚህ በላይ እንዴት መጎዳቴን ላሳይሽ? ቆይ አንቺ ራስሽ ምንሽ ተነክቶ ነው የተጎዳሽው? ልክ ነሽ። ከዚህ በኋላ እኔና አንቺ ጓደኛ ማቾች አይደለም። አዎ አይደለንም። ስለዚህ 10 እየመጣሽ አጨቅጭቅኝ እሺ? يا ربي لعلا مربتو كلا مكنيا شرኛ ያዘልን ከሴት ምላሳም ከበሬት ቀንዳም ጠብቀን በሰላም ያሳድርከን አምላክ እንዲሁ በሰላም አወለ አገራችንን በፍቅር በሰላም ሙላለን ፊልም ፍቅርን በፊልም ብቻ ለሚያዩት ፊልም የሆነ ፍቅር ስተለን አሜን ርቃት ነው ካንቺ መድቀት አጣጥ አንተ ብቻ ዝም ብላ አሜን ብለህ ተቀበል የልጅ ምርቃት እኮ ይደርሳል ማን ነው ልጅ ብቻ እኔ ልጅ ነኝ እያልክ እንዳይሆን ቆይ ነገሩን ለምን ታወሳስበዋለህ አሜን ብለህ ተቀበል አልኩት ተቀበል እሺ ወንድሜ አሜን አሜን ይሁን ጎበዝ ልጅ ጎበዝ ቆይ ግን እንዲህ ወዝወዝ የሚያደርግ የአፍላይቱን ፍቅር ከምን አደረስከው እባክህ ያው እንዳልከው ነው እባክህ እየወዘወዘኝ ኤለው አንተ እናፈቃለሁ ብሎ መጥፋት መረሳት እንደሚያመጣ አታውቅም? እኔ ልስክረሳ እንኳን የጠፋው አይመስለኝም ነበር። ግን ደግሞ ቀለል አድርገሽ እኮ ናፍቀኸኛል ማለት ትችይ ነበር። ቀለል አድርጌማ ናፈቀኝ ብልክ ትወና እንዳይሆንብኝ ታጭ ኦ እሱም አለለካ እና ዛሬ እንዴት ትዛልኩሽ እባክሽ? የቤት ስራ ሰጠኝ ሄደ መች ከሀሳብ ይጠፍተህ ታውቅና ነቅ ደግሞ የምን የቤት ስራ ነው እባክሽ? ለነገሩ ፈታኝጎ ፈተናውን አያስታውሰውም። እና የቤት ስራውን ሰራሽ? አልሰራሁት ያው ሰነፍ ተማሪ ስለሆንኩ መች ከበደኝ አትነግረኝ? ለምን ወደ ኋላ ተገናኝተን መልሱን አልነግርሽ? የምርህና ደስ ይለኛል። እሺ ሰዓቱንና ቦታውን ቴክስት አደርግልሻለሁ። እሺ ቻው እንገናኛለን አልቆረጥኩም ተስፋ ስንት አመት ጠበኩሽ ላገኝሽ ስለፋ
ናለኝ ካልሽኝ ማመጣልሻለሁ አንቺ ፈለገሽኝ እንዴት ቆያለሁ አባቴ ወይ ጉድ ለማ ባንዴ እኛን አስነቀ ሮሜ ሞና አይከብድም ባከታኝ እኔ አሁን የማላውቀውን የቤት ስራ መልስ ልመልስ ልሄድ አይደል እንዴ አልገባኝም እኔም አልገባኝም እንዲህ ሲወዘውዘኝ ምን ብያት እንደሆነ አላውቅም ይኸው ልመልስ ልሄድ ነው ወይም ደግሞ እየተሞነችብኝ ይሆን እንዴ እውነትም ነገናኛለን አልቆረጥኩም ተስፋ ስንት ዓመት ጠበቅኩሽ ላገኝ ስለፋ ናለኝ ካልሽኝ ማመጣልሻለሁ አንቺ ፈለገሽኝ እንዴት ቆያለሁ ቆይ ጓደኝነት እንደዚህ ነው እንዴ? እኔ ጓደኛሽ ስላልሆንኩ መልሱን ማውቃች ለካስ ፍቅር በግ ያደርጋል። ስሚ እኔ ስለ ጓደኝነት ምንም አላውቅም። የቀረብኩትም ጓደኛዬ የሚያደርኩትም አንቺንና ዙፋኔን ብቻ ነው። ግን ጓደኝነት እንደዚህ ከሆነ ባፍንጬ ይውጣ ይቅርብኝ። እሺ ሲጀመር አንቺ ጓደኛዬ ሆነሽ አታውቂ። የኔ ጓደኛ ሀና ናት። እሷም ደግሞ እድሜ ላንቺ ጥላኝ ሄዳለች። ለኔ ግን አንቺ ጓደኛዬ ነሽ። ተማሪዎች በነገራችን ላይ ብሩካ ነገ የስኮላርሺፕ ፈተና አላችሁ። በደንብ ዘጋጁ። እሺ እንደምታቆሩኝ ተስፋ አደርጋለሁ። እሺ ዳንም ነገራት ምን ጋር ተማሪዎች አነሱ ይሄ ክላስ በቃ ሁሌ አቤት ተማሪ ምን ነበር? ፊዮሪ ከዚህ ክላስ እንድትወጣልን እንፈልጋለን። ከሁላችንም ጋር እየተጣላች እየበጠበጠችን ነው። እኛ መማር አልቻልንም። በጣም በጣም ስሚ ከዚህ በኋላ መፈራሽ እንዳይመስልሽ እሺ? ፊዮሪ ይቅርታ እውነት ሰይጣን አሳስቶኝ ነው። ፊዮሪ ይቅርታ አድርጊልኝ። አንቺ ግን ምን አይነት ሰው ነሽ? ምን አይነት ሴት ነሽ? ንገሪኝ። ቆይ እኔ ምን አደረግኩሽ? ይኸውልሽ እዚህ ጋር ሲጣረጌሽ ለመንግስት ነው እሺ እጄ የምሰጠው? ኧረ ፊዮሪ እውነት እኔ መሞት አልፈልግም። ጠሎት ሄድብን ይበል። በስመ አብ ያንቺ ድብን ይበል። ፊዮሪ ምን ስሚ ምንም የሌለ ምንም አይፈራም። ድህነት እንደው ቂሙን አይረሳም። ቀና በይ። ስሚ ህይወቴ እንዳበላሽሽ ያንቺንም ህይወት ነው እሺ ማበላሽልሽ። ኧረ ፊዮሪ እውነት እኔ ህይወቴ እንዲበላሽ አልፈልግም። በቃ ይቅርታ አድርጊልኝ። አጥፍቻለሁ። ደግሞ አንቺም ከምትከሰሺ ወንጀለኛ ምናምን ከምትባይ አይሻልም? ቆይ እኔ ምንድነው ጥፋቴ? ለምንድነው ሁላችሁም የጠላችሁኝ? እኔ እኮ ብሩኬን አፈቀርኩት ብቻ ነው ያልኩት። አረ ፊዮሪ እውነት በቃ አታልቅሽ። አሁን እኮ እንደዚህ ታስፈራሪኝ ሽንት ያምልጦኝ ነበር። አንቺ ማልቀስ አያምርብሽም እውነት። ቆይ ማፍቀሬ ስህተት ነው? እሱም አይደለም ግን ያፈቀርሽው የሰው ስለሆነ ነው። እሺ አንቺ ስለምንድን ነው እንደዚህ ሆንሽብኝ?
እኔማ ከሀና ጋር ስላጣላሽኝ ተናድጄብሽ ነው። ከአንድም ሁለቴ እኮ ይቅርታ ጠይቄሻለሁ። ቆይ ጓደኝነት ይቅርታ አያደርግም እንዴ? እሱማ ያደርጋል። ግን እኔ ጓደኛሽ ስላልሆንኩ ነው አይደል ይቅርታ ማታደርጊልኝ? ገብቶኛል። ማመን አልቻልኩም። ግን እንዴት ሊሆን ቻለ? እኔ ራሱ በጣም ነው የገረመኝ። ህይወቴን ሙሉ ስጠብቅ የነበረውን እኮ ነው ልጄ ብሎ ያስደሰተኝ። ብቻ ሲጠጣ ተቀያይሮ እንዳያሳዝነኝ እንጂ በጣም ነው የሚገርመው። የትናንትናዋ ቀን በህይወቴ ያዘንኩበትም የተደሰትኩበትም ቀን ነች። እንዴት እንዴ? ምን ጥያቄ አለው? ሁሉን የማይረሳ ፈጣሪ ሀኒቾን አጣዋት ብዬ ሳስብ አባቴን ተካልኝ እኮ። ልክ ነህ። በጣም ደስ የሚል ነገር ነው። የማየ ፊት ላይ የነበረውን እኮ ፈገግታ ብታይ እንዴት አንጀት እንደሚበላ ይገባኛል ብሩኬ። ግን ደስ ስላለ ደስ ብሎኛል። አመሰግናለሁ ጓደኛዬ። ያ ጊልያድ የሚባል ልጅ ደግሞ ባላየው ኖሮ ደስታዬ እጥፍ ድርብ ይሆን ነበር። ቆይ በእናትህ እሱ ልጅ መቼ ነው የሚፋታን? ግን እኔ እሱ ልጅ እንዲህ የሆነ ነገርም አደርገዋለሁ። እሱ ምን አደረገ? እሷ ከመረጠችው መሸነፌንማ አምኜ መቀበል አለብኝ። እንደዚህማ መሆን የለበትም። መታገል ነው ያለብን። በዝርራ የተሸነፍክበትን ትግል እኮ መልሳት ትታገል። ያና ፋይል የተዘጋ ነው። እሱን ተወው። አረ ይሁን እንደውም መጣችል። ሰላም ናችሁ? ኦኬ፣ አንዴ ማውራት እንችላለን? ክፍል ነኝ በቃ። ይኸውልሽ ሀና፣ ካሁን በኋላ እኔና አንቺ ካወራን ስለ ትምህርት ብቻ ነው። እናም እንደ አንድ ጓደኛ ብሩኬ እንዳስረዳም አንድ ድል ስጠኝ። ብዙ ድል ሰጥቼሽ ልታስረጅኝ አልቻልሽም። ከዚህ በኋላ እኔና አንቺ ፍቅረኛሞች አይደለም፣ ጓደኛሞች ብቻ ነው። ግን አንተን ያስችላል። በጣም ነው የምወድሽ። ለአንቺ ያለኝ ፍቅር መቼም አይቀየርም። ቢሆንም እውነታውን መቀበል ግድ ይለኛል። አንቺ እኔ አይደለሽም፣ የጊልያድ ነሽ። እባክህን ብሩኬ፣ እባክህን እንደሱ አትበል። እኔም እኮ በጣም ነው የምወድህ። እባክህን ብሩኬ፣ እሺ በቃ አንድ ልስጠኝና እንዳስረዳ ፍቀድልኝ። ይኸውልሽ ሀና፣ ጓደኛነቱን ካልፈልሽ መዘጋጋት እንችላለን። ግን ካንቺ ምንም አይነት ትንታኔ መስማት አልፈልግም። ግን እኮ ተናገርኩኝ በቃ። ከዚህ በኋላ እኔና አንቺ ፍቅረኛሞች አይደለንም። አንቺ ግን ነገር አይሰለችሽም እንዴ? እኔ ለነገር አይደለም የመጣሁት። ይቅርታ ልጠይቅሽ ነው። ደግሞ ስሚ፣ ሔዋን ምንም ጥፋት የለባትም። ጥፋቱ በሙሉ የኔ ነበር። ደግሞ ሔዋን በጣም ጥሩ ልጅ ነች። ደግሞ አንቺ እድለኛ ነሽ፣ እሷን የመሰለሽ ጓደኛ ስላለች። እሷ ጓደኛ አይደለችም። እሺ ከፈለግሽ ደግሞ አንቺ አዝለሻል ልዞሪ ትችያለሽ። ቢሆንልኝማ በጣም ደስ ይለኝ ነበር። እና ማን ከለከለሽ? በእጅ የያዙት ወርቅ እንደ መዳብ ይቆጠራል ሲባል ሰምተሻል? ምን ማለት ነው እሱ ደግሞ? ምን ጥያቄ አለው? ሔዋንን የመሰለች ወርቅ ጓደኛ እንደ መዳብ እንደቆጠርሻት እየነገርኩሽ ነው። ኧረ እባክሽ ሌላስ የለሽም? ንገሪኝ ካልሽማ ዙፋኔን የመሰለ ከወርቅም ወርቅ የሆነ ፍቅረኛ እያለሽ ሌላ ደርበሽ ይሄ ተረት እንዲገባሽ አድርገሻል። አንቺ ሴትዮ ግን ለምን ከራሴ ላይ አትወርጅልኝም? ሴትዮ አይደለም በዚህ ሰዓት ምንም ብትኝ ምንም ነገር አይሰማኝም። ለማንኛውም ግን ስላስቀየምኩሽ ነገር በጣም ይቅርታ። ያንቺ ይቅርታ አያስፈልገኝም። እሺ ደግሞ ስሚ፣ ሁለተኛ እኔና ቡርኪ አጠገብ ላይሽ አልፈልግም። አታስቢ፣ ከዚህ በኋላ አይኔን እንኳን አታዩ። ግን አንድ ነገር ላስታውስሽ። ምንድነው? ዙፋኔን በጎዳሹ ቁጥር በሷ ሐዘን ሁሌም የምታዝን እናት እንዳለችው አትርሺ። ከቻልሽ እናቱ በሳቁ እንድትስቅ አርጊያትሽ። ቅድም ከክላስ አስባረርሽ፣ አሁን ደግሞ ከግቢ ልታስባረሪኝ ነው?
እውነት ነው የሰማሁት? ደግሞ ምን ሰማሽ? ማለቴ እኔ ጥሩ ጓደኛ ነኝ? ወርቅ ነኝ? አንቺ ሙጫ የቱ ጋር ሆነሽ ነው የሰማሽው? የትም ልሆን የት። ግን ቆይ ከልብሽ ነው? ትጠራጠሪያለሽ እንዴ? አንቺ እኮ ከምርጥ ምርጥ የሆንሽ ጓደኛ ነሽ። እዚህ ግቢ በመግባቴ አንቺን የመሰለሽ ምርጥ ጓደኛና ዙፋኔን የመሰለ ምርጥ ሰው አግኝቻለሁ። በዚህም ደግሞ በጣም ደስተኛ ነኝ። ደግሜ ልቀፍሽ? እውነት ማንም እንደዚህ ብሎኝ አያውቅም። በጣም አመሰግናለሁ። አቡ በቃ ይመችሽ። እና ወዴት ነው? አላውቅም። Thank you.